English for Ethiopia grade 1 unit 4 English for Ethiopia grade 1 unit 4 ይህን እንመለከታለን ልጆች ለአንደኛ ክፍል እንግሊዘኛ ምዕራፍ 4 English for Ethiopia grade 1 unit 4 ይህን አብረን እንመለከታለን ማለት እንግዲህ እስካሁን በተከታታይ የአንደኛ ክፍል እንግሊሽ ከምዕራፍ 1 እስከ ምዕራፍ 3 ተመልክተናል። በዛሬው ዕለት ደግሞ የምንመለከተው ምን ነው? ግሬድ 1 እንግሊሽ ዩኒት 4 እንመለከታለን። ዩኒት 4 ፕላንትስ የሚለውን እንመለከታለን። ዩኒት 4 ፕላንትስ ዩኒት ማለት ምዕራፍ ማለት ነው ብያችኋለሁ ባለፈው። ዩኒት 4 ምዕራፍ 4 ማለት ነው። ፕላንትስ ማለት ደግሞ እጽዋት ማለት ነው። ምን ማለት ነው ልጆች? እጽዋት ያችሁ ይሄ ምን ማለት ነው? እጽዋት ማለት ነው። እጽዋት የሚለውን ነው በእንግሊዘኛ አራተኛ ክፍል ምዕራፍ 4 የሚለውን የምንመለከት ማለት ነው። እንግዲህ አሁን ምን እንጀምራለን? ሴክሽን 1 ኦራል ላንጉጅ የቃል በቃላችን የምናገረው ነው። ሴክሽን 1 ቶኪንግ አባውት ፓርትስ ኦፍ ፕላንትስ ምንድን ፓርትስ ኦፍ ፕላንትስ ምን ማለት ነው ልጆች? ፓርትስ የአካል ክፍሎች ማለት ነው። የአካል ክፍሎች ማለት ነው። የማን ነው? የፕላንትስ ማለት ደግሞ ምን ነው እያቸዋለሁ? የእጽዋት የአካል ክፍሎች ማለት ነው። እሱን ነው የምንመለከት። እንግዲህ ፓርትስ ኦፍ ፕላንትስ ምን አለው? ፓርትስ ኦፍ ፕላንትስ የሚለው ምን አለው? እሺ ፓርትስ ኦፍ ፕላንትስ ምን አለው? ለምሳሌ ፍሩት አለ። ፍሩት ሊፍ አለ። ሊፍ ስቲም አለ። እዛ ምን አለ? ሩት አለ ማለት ነው። ሩት አለ። እሺ ምን ማለት ነው የሚለው እንመለከታለን አሁን። እሺ ፍሩት ማለት ነው ምን ማለት ነው? ፍሬ ማለት ነው። ፍሬ ማለት ነው። ሊፍ ማለት ደግሞ ቅጠል ማለት ነው። ስቲም ደግሞ ምን ማለት ነው? ግንድ ማለት ነው። ሩት ማለት ደግሞ ምን ማለት ነው? ስር ማለት ነው። አያችሁ ፍሩት ማለት ምን ማለት ነው አልኳችሁ? ፍሬ ማለት ነው። ሊፍ ማለት ቅጠል ማለት ነው። ስቲም ማለት ግንድ ነው። ሩት ማለት ደግሞ ስር ማለት ነው ልጆች። እሺ ስለዚህ ፓርትስ ኦፍ ፕላንትስ የሚለው ይሄን ይመስላል ማለት ነው። ምን አልኳችሁ? እንደገና እንከልሰው አንድ ጊዜ። ፍሩት ሊፍ ስቲም እዚያ ሩት አለ ማለት ነው። ፍሩት ምንድነው አልኳችሁ? ፍሬ። ሊፍ ቅጠል። ስቲም ደግሞ ምንድነው? ግንድ። ሩት ስር ማለት ነው። ስለዚህ ፓርት ኦፍ ፕላንትስ የአካል ክፍላቸው ይህን ይመስላል። አሁን ደግሞ የበለጠ እነሱን እንድናውቅ እንረዳለን ማለት ነው። ሶንግ አባውት ፓርትስ ኦፍ ፕላንትስ ምን አለ? ሶንግ አለ። ሶንግ ምንድነው ብያችኋለሁ? መዝሙር ማለት ነው። መዝሙር
አባውት ፓርትስ ኦፍ ፕላንትስ ደግሞ ማለት ነው የእጽዋት የአካል ክፍላቸው ምን አለ? ሶንግ አለ። ይህንን ሶንግ አብረን እንዘምራለን። ምን ይላል? እሺ ምን ነው የሚለው? ፓርትስ ኦፍ ፕላንትስ ነው መዝሙሩ። ፓርትስ ኦፍ ፕላንትስ። እነዚህ ፓርትስ ኦፍ ፕላንትስ ምን ናቸው የሚይዙት? የመጀመሪያው ምን አልኳችሁ? ፍሩት አለ። ፍሩት። ሌላ ምን አለ? ሊፍ አለ። ሌላ ምን አለ? ስቲም አለ። ሌላ ምን አለ? ሩት አለ ማለት ነው። ሩት አለ። አሁን በእነዚህ እንግዲህ ነው ሶንጉ ያለው። ምን ይላል? ፕላንትስ ሃቭ ዲፈረንት ፓርትስ ዛት ወርክ ቱጌዘር ቱ ሄልፕ ዜም ግሮው። ምን አለ? ፕላንትስ ሃቭ ዲፈረንት ፓርትስ ማለት እያንዳንዱ እጽዋት ወይም እያንዳንዱ ዛፍ ምን አለው? የራሱ የሆነ የተለያዩ የአካል ክፍሎች አሉት። ዛት ወርክ ቱጌዘር ማለት አብረው ደግሞ ይሰራሉ ማለት ነው። አብረው ነው የሚሰሩት። ቱ ሄልፕ ዜም ግሮ ምን እንዲሆኑ እያንዳንዳቸው እንዲያድጉ አብረው ይሰራሉ ማለት ነው። ፕላንትስ ሃቭ ስቲምስ ኤንድ ሊቭስ። ስቲምስ ምን ብያቸዋለሁ? ግንድ ነው። ኤንድ ሊቭስ ደግሞ ማለት ነው ቅጠል ማለት ነው። ፍላወር አበባ ነው። ፍሩት ኤንድ ሩትስ። ፍላወር ደግሞ ምን አልኳቸው? ፍላወር ደግሞ አበባ ነው ማለት ነው። ፍላወር አበባ ነው ማለት ልጆች። ፓርትስ ኦፍ ፕላንት እያየን ነው። ሌላ አንድ የአካል ክፍል ምን አለ? ፍላወር የሚል አለ ማለት ነው። ምንድን? ፍላወር ደግሞ ምንድነው? አበባ ማለት ነው። ፕላንትስ ሃቭ ስቲምስ ኤንድ ሊቭስ ፍላወር ፍሩት ኤንድ ሩትስ ዘይ ኦል ወርክ ቱጌዘር ቱ ሄልፕ ዜም ፕላንትስ ሰርቫይቭ። አሁን ሰርቫይቭ ማለት ምንድነው? መኖር ማለት ነው። ሄልፕ ማለት ይረዳቸዋል ወይም ደግሞ ሄልፕ እርዳታ ማግኘት ማለት ነው። ዘይ ኒድ ስቲምስ ኤንድ ሊቭስ ፍላወርስ ፍሩትስ ኤንድ ሩትስ ዘይ ኒድ ስቲምስ ኤንድ ሊቭስ ፍላወርስ ፍሩትስ ኤንድ ሩትስ። በቃ ይሄንን እየደጋገማችሁ ማጥናት ጎበዝ ያደርጋችኋል ማለት ልጆች። ምንድነው ያየነው? አሁን ፓርትስ ኦፍ ፕላንትስ የሚለውን በሚገባ ተመልክተናል ማለት ነው። ፓርትስ ኦፍ ፕላንትስ ምንድነው ያየነው? እሺ ፓርትስ ኦፍ ፕላንትስ አያችሁ፣ እንዳትረሱ። ፓርትስ ኦፍ ፕላንትስ የእጽዋት የአካል ክፍሎች ምን አለ? ምን አይተናል? ፍላወር አይተናል። ፍላወር ምንድነው? አበባ። ሁለተኛ ምን አየን? ሊፍ ምን አየን? ይሄ ደግሞ ምን ነው? ቅጠል። ሶስተኛ ምን አየን? ፍሩት ደግሞ ምንድነው? ፍሬ። ሌላ ምን አየን? ስቲም ደግሞ ምንድነው? ግንድ። በመጨረሻ ምን አየን? ሩት ደግሞ ምንድነው? ስር ብለን አይተናል ማለት። ስለዚህ these are parts of plants። እሺ እንዳትረሱ ይህን ፓርትስ ኦፍ ፕላንትስ የእጽዋት የአካል ክፍሎች እነዚህን ይመስላሉ ማለት ነው። እናንተም መያዝና መለማመድ ይጠበቅባቸዋል ማለት ነው። ምን ብለናል? ፓርትስ ኦፍ ፕላንትስ ምን አለ? እንደገና ለመከለስ ያክል ሩት አለ። ሩት ምንድነው? ስር። ስቲም ደግሞ ምንድነው? ግንድ። ይሄ ግንድ የሚለው ስቲም ይሄኛው ከሆነ ግስተት ነው ልጆች፣ እንዳትሉ። STAM ይሄ ከሆነ ግንድ አይደለም ይሄ። ስለዚህ ይሄን እንዳትይዙ። የትኛው ነው የምትይዙ? ይሄ ስቲም ግንድ አይደለም። ትክክለኛ ግንድ የሚሉት ነው ይሄ ነው ማለት ነው። ስቲም STEM ግንድ ነው። እሺ ሌላ ምን አለ? ፍላወር ደግሞ ምንድነው? አበባ ማለት ነው። ሌላ ምን አለ? እሺ ሊፍ ደግሞ ምንድነው? ቅጠል ማለት ነው ሊፍ ማለት። እሺ ስንታየን?
ሩት፣ ስቲም፣ ፍላወር፣ ሊፍ። እሺ ምን አየ ሌላ? ፍሩት FRUIT። ይሄ ደግሞ ምንድነው? ፍሩት ማለት ምን ማለት ነው? ፍሬ ማለት ነው። ስለዚህ ፓርትስ ኦፍ ፕላንት ይህን ይመስላል ማለት ነው። ይህንን በደንብ ትይዛላችሁ ማለት ነው። እሺ አክቲቪቲ ቱ ሊስን ኤንድ ፖይንት ቱ ፓርትስ ኦፍ ፕላንት። አሁን እኔ ስነግራችሁ እናንተ ደግሞ ምን ታደርጋላችሁ? የቱ እንደሆነ ትለያላችሁ ማለት ነው። ፍሩት ለምሳሌ ማንጎ፣ ኦሬንጅ። ኦሬንጅ ምንድን ነው? ፍሩት አላችሁ። ፍሩት ነው ይሄ። ሌላ ፍላወር አለ። ከዚያ ሊፍ አለ፣ ቅጠል ሊፍ አለ። ከዚያ ስቲም አለ፣ ግንድ ስቲም አለ። ከዚያ ምን አለ? ሩት አለ፣ ስር ማለት ነው። ሩት አያችሁ፣ ይሄ አለ ማለት ነው። ስለዚህ እናንተ እንደዛ አድርጋችሁ ተማጥናት ትችላላችሁ ማለት ነው። በምሳሌ ብስልላችሁ አሁን ይሄ ምንድን ነው ስላችሁ እናንተ ትናገራላችሁ። ይሄ ምንድን ነው? ፍሩት፣ ፍሬ ማለት የማንጎ ፍሩት ነው። ሌላ ደግሞ ምን አለ? ይሄ ምንድን ነው ደግሞ? ፍላወር ያችሁ ፍላወር አያችሁ። አሁን ደግሞ ምን ትናገራላችሁ? ይሄ ደግሞ ምንድነው? ሊፍ ቅጠል አያችሁ። ይሄ ቅጠል ማለት ነው። አሁን ደግሞ ምን ላድርግላችሁ? እንደዚህ ቢሆን ይሄ ደግሞ ምንድነው? ግንድ አያችሁ። ግንድ ይሄን ይመስላል ማለት ነው። አሁን ደግሞ ይሄ ምንድነው? ሩት ስር ይህን ይመስላል ማለት ነው። ይህን ይመስላል ልጆች። በጣም ጥሩ። አክቲቪቲ 3 ሊስን ኤንድ ሪድ ወርድስ። አሁን ደግሞ ታነባላችሁ ማለት ነው። እኔ ጽፍላችኋለሁ፣ እናንተ አብራችሁ ታነባላችሁ። APPLE ይሄ ምንድነው? አፕል አላችሁ። ጎበዝ። አሁን ደግሞ የጻም ጽፍላችሁ አሁንም ታነባላችሁ ማለት ነው። PLANT እስኪ አነቡት። ፒ ብቻዋን ፕላንት አያችሁ። ፕላንት አላችሁ። ጎበዝ። አሁን ደግሞ STEM ይሄ ምንድን ነው? ስቲም ግንድ አላችሁ። አሁን ROOT እስኪ ናልቡት። ሩት ስር። አሁን ደግሞ LEAF እስኪ አንቡ። ምን ይላል? ሊፍ ቅጠል። FRUIT ይህስ ምን ይላል? ፍሩት ፍሬ ማለት ልጆች። አሁን ደግሞ WOOD እስኪ አንቡት። ውድ እንጨት። SEED ይህ ሲነበብ እንዴት ነው? ሲድ ምን ማለት ነው? ዘር ማለት ነው። ልጆች
በጣም ጥሩ። ስለዚህ አሁን የፓርትስ ኦፍ ፕላንትስ የሚሉትን በሚገባ ተምራችኋል ማለት ምን አያነ ሲድ አለ። ሲድ ምንድነው? ዘር። ፍላወር ምንድነው? ፍላወር አበባ። አበባ ማለት ነው። ስቲም ግንድ ብለናል። ስቲም ምንድን ብለናል? ግንድ ግንድ ብለናል። እሺ ሊፍ ምን ብለናል? ሊፍ ደግሞ ምንድን? ቅጠል ቅጠል ብለናል። ፍሩት ምንድነው? ፍሬ ብለናል። ስለዚህ እንደዛ አድርገን ፓርትስ ኦፍ ፕላንትስ አይተናል ማለት ነው። ስቲም አለ፣ ሩት ስር፣ ሊፍ ቅጠል፣ ፍሩት ፍሬ፣ ውድ እንጨት ማለት ነው። ሲድ ማለት ደግሞ ምንድነው? ዘር ማለት ነው። ውድ ማለት ምንድነው? የቹት ውድ ይህ እንጨት እንጨት ማለት ነው። ልጆች እንጨት ማለት ነው ውድ ማለት። እሺ አክቲቪቲ 4 ሊስን ኤንድ ከለር ዘ ትሪ ኢትስ ሊፍ ፍሩት ኤንድ ስቲም እንታርጋላችሁን ትቀውታላችሁ ማለት ነው። በከለር ትቀውታላችሁ። መጀመሪያ ዛፉ ምን ይመስላል? እሺ ዛፉ ይህን ቢመስል ዛፉን ብላክ ነው የምትቀቡት። ብላክ ከለር ማለት ይህን ማለት ነው። ይህን ግንዱን በብላክ እንቀባዋለን። እንደዛ አድርገን ይህ ብላክ ከለር ነው የምንቀባበት። ብላክ እንዳትረሱ። ይሄ በብላክ በጥቁር ቀባሁት ማለት ነው። ይሄ ምን ይላል? ብላክ ከለር በብላክ እየቀባሁት ነው። እናንተም በዚህ በብላክ ከርት መቅባት አለባችሁ። እንዲሁ ደግሞ ከለሮችን አሁን ምን እንደሆኑ በዚሁ ትይዛላችሁ ማለት ነው። ይሄ ግንዱ ጥቁር ተቀባ ማለት ነው። አያችሁ? ጥቁር ቀለም ቀብቼዋለሁ ምኑ ግንዱን። እሺ ስሩን ደግሞ አረንጓዴ ቀቡት ተብለናል። ስሩን ደግሞ የምንቀባው አረንጓዴ። እዚህ መሬቱ ዛፉ ያለበት መሬቱ ደግሞ ምንድን? አረንጓዴ ቀለም። አያችሁ? አረንጓዴ ቀለም ይህን ይመስላል። አረንጓዴ ቀባ ነው። እዚያ የዛፉን ጫፍና ጫፉን ደግሞ ምንድን? ቀይ ቀቡት ተብለናል። ይህን የእንትኑን የዛፉን እንትን ደግሞ የምንቀባው ቀይ ቀለም እንድንቀባው ሬድ ቀቡት ብሎናል ማለት ነው። ይህን ደግሞ ቀይ እንቀባዋለን። ይሄ ቀይ ሬድ ይባላል። እሺ ይህን ቀባ ነው። ይህም ይቀባል። እሺ ይህን ቀባን፣ ሬድ ቀባ ነው። የላይኛውን ደግሞ ቅጠሉን ግሪን ቀቡት ተብለናል ማለት ነው። ግሪን አረንጓዴ እንቀባዋለን። ያችሁ ምንቀባ ነው? አረንጓዴ ግሪን ቀብተናል ማለት ነው። ግሪን ቀብተናል። አያችሁ? ስለዚህ ከለር በዚያው ከለር ተምረናልና ከለሮች ምን እንደሚመስሉ በዚህ ለተዙ ያስፈልጋቸዋል ማለት ነው። በጣም ጥሩ ልጆች፣ እንግዲህ ይህን ያህል ካየን አሁን ደግሞ ወደ ቀጣይ እንሄዳለን ማለት ነው።
ሌሰን ቱ ሌተርስ ኤ ፒ ኤስ ኤንድ ደብሊው ማን የምንመለከተው ካፒታል እና ስሞል ሌተር። አሁን ካፒታል ኤንድ ዋት ስሞል ሌተርስ ነው የምትመለከቱት ማለት ነው። ካፒታል እና ስሞል ሌተር የሚባሉትን አብረን እንመለከታለን። ካፒታል ሌተር የትኛውን ይመስላል፣ ስሞል ሌተርስ የትኛውን ይመስላል የሚለውን አብረን እንመለከታለን። ማን ነው የምንመለከታቸው ፊደሎች? ኤ እቺ ካፒታል ናት፣ እቺ ስሞል ኤ፣ ፒ ካፒታል ፒ እና ስሞል ፒ፣ ካፒታል ኤስ ስሞል ኤስ፣ ካፒታል ደብሊው ስሞል ደብሊው። ስለዚህ እነዚህን ካፒታል ሌተራቸውን ስሞል ሌተራቸው ምን እንደሚመስል በሚገባ ልንይዝ ያስፈልገናል ማለት። ስሞል ካፒታል ሌተራቸው ምን ይመስላል፣ ስሞል ሌተራቸው ምን ይመስላል የሚለውን በሚገባ ልንይዝ ያስፈልገናል። በደንብ እንድትዙት ለማስታወስ ያክል ሁሉንም በካፒታልና በስሞል እንመለከታለን። ኤ ቢ ሲ ዲ ስሞል ዲ ኢ ስሞል ኢ ካፒታል ኤፍ ስሞል ኤፍ ጂ ስሞል ጂ ኤች ካፒታል ኤች ስሞል ኤች አይ ካፒታል ስሞል አይ ደግሞ እቺ ትመስላለች ማለት ነው። አይ ጄ ስሞል ጄ ኬ ኤል ኤም ኤን ካፒታሏ እቺ ናት። ኤን ስሞል እቺን ትመስላለች። ኦ ፒ አያችሁ ስሞል እና ካፒታል የምንላቸው እንደዚህ ይመስላሉ ማለት ነው። ኪው ስሞል ኪው፣ አር ስሞል አር፣ ኤስ ስሞል ኤስ፣ ቲ ስሞል ቲ፣ ዩ ስሞል ዩ፣ ደብሊው ቪ ነው። ቪ ስሞል ቪ፣ ስሞል ቪ፣ ደብሊው ስሞል ደብሊው፣ ኤክስ ስሞል ኤክስ፣ ዋይ ስሞል ዋይ፣ ዜድ ስሞል ዜድ። ስለዚህ በካፒታል እና በስሞል ይሄን ይመስላሉ። እናንተ በዚህ መሰረት ሌሎችን ተሰሩ ያስፈልጋችኋል ማለት ነው። ስለዚህ ሌሰን 3 ሳውንድ ኦፍ ዘ ሌተርስ ኤ ፒ ኤስ ኤንድ ደብሊው። አሁን ኤ አለበት በኤ የሚጀምር በፒ የሚጀምር በኤስ የሚጀምር እና በደብሊው የሚጀምር የቱ እንደሆነ ትናገራላችሁ ማለት ነው። ለምሳሌ አፕል በማን ጀመረ? በኤ ጀምሯል ማለት ነው። ፔፐር ማለት በርበሬ ማለት ልጆች በርበሬ ወይም ቃሪያ ማለት ነው። በማን ጀመረ? በፒ ጀምሯል። አያችሁ በፒ ጀምሯል ማለት ነው። ሌላ ስቲም በማን ጀመረ? በኤስ ጀምሯል። አያችሁ ኤስ የጀመረበት ማለት ነው። በኤስ ጀምሯል። ሌላስ ዋተርሜሎን በማን ጀመረ? በደብሊው ጀምሯል ማለት ነው። በደብሊው ጀምሯል። ስለዚህ እናንተም ሌሎችንም ስታነቡ በማን እንደጀመረ በዚህ መሰረት መናገር አለባችሁ ማለት ነው። አክቲቪቲ 2 ብሌንድ ዘ ሌተርስ ኤንድ ሪድ ዜም ቱ ዩር ፍሬንድስ። አሁን አደራጅታችሁ ምጽፋችሁ ማለት ነው። ለምሳሌ ኤ አር
ኤም አለ እንደዚህ አርቆት። ስለዚህ በትክክል ይጻፍ ምን ይሆናል? አርም። እዛው ተጠቃቅቶ ይጻፋሉ ማለት ነው። አርም እጅ ማለት ነው። እሺ ሌላ ፒ ኢ ኤን እንደዚህ ጽፎታል። ስለዚህ ምን እናደርጋለን እኛ ስንጽፍ ፔን በአንድ ላይ ፔን እስክሪብቶ አያችሁ፣ ፔን ብለን እስክሪብቶ አልን ማለት ነው። እሺ ቫን እንድታውቁ ጽፎታል። ቪኤኤን እንደዛ አድርጎ ተጽፏል። ስለዚህ ምን እናደርጋለን እኛ ቫን በአንድ ላይ አጠቃቀን ጨምር ማለት ነው። ይሄ የጭነት መኪና ማለት ነው። የጭነት መኪና ያችሁ ቫን ማለት የጭነት መኪና ማለት ነው። እንደዚህ አድርገን እንጽፋለን። እንዲሁም ደግሞ ማን አለ? ፔን እስክሪብቶ ብለናል። ፒን ይሄ ደግሞ ነው ስፒል ወይም ደግሞ መርፌ ቁልፍ ማለት ነው። ስፒል ይህ ፒን ይባላል። እንደዚህ የተራቁት ተጻፉትን አቀራረብ መጻፍ አለብን ማለት ነው። ሳን ኤስዩኤን እንዲያርጉ ጻፈው ምን እንጠረጋለን እኛ አጠራር ሳን ማለት ነው ፀሐይ ማለት ነው። ልጆች ፀሐይ ማለት ነው። እሺ ሶክ SOCK እንዲተጻፈ በአንድ ላይ አድርገን እንድንጽፋለን። ሶክ የእግር ሹራብ ወይም ደግሞ ካልስ ማለት ነው። ካልስ ማለት ነው ልጆች። ሌላ ደግሞ ማን አለ? ወርም ይሄ ደግሞ ነው ትል ማለት ነው ልጆች። ትል በአንድ ላይ ይጽፍና ትል ነው ማለት ነው። ሌላ ዌብ አያችሁ፣ ዌብ በአንድ ላይ እንደዚህ ይሆናል። ምን ማለት ነው? መረብ ማለት ነው። መረብ ማለት ነው። ስለዚህ እንዲህ እያደረግን ብሌን እንዲተራቁትን ቃላት እናደርጋለን አጠጋግተን በሚገባቸው እንጽፋቸዋለን ማለት ነው። አክቲቪቲ 3 ሊስን ኤንድ ማች ዘ ሳውንድ ዊዝ ዘ ወርድስ ኤንድ ፒክቸርስ። አሁን በኤ በቢ በኤስ በደብሊው የጀመሩት ማን ናቸው የሚል ናቸው የምታዛምዷቸው። በማን ነው? በኤ በፒ በኤስ እና በደብሊው። እኔ ሳነብላችሁ እናንተ ማን እንደጀመረ ትናገራላችሁ ማለት። ለምሳሌ ወርም ምንድነው ብያችኋለሁ? ትል ማለት ነው። ስለዚህ በማን ጀመረ? በደብሊው ጀምሯል ማለት ነው። ሌላ ሳን በማን ጀመረ? በኤስ ጀምሯል። አፕል በማን ጀመረ? በኤ ጀምሯል። እንዲሁም ደግሞ ፒን አፕል ደግሞ ማን ጀመረ? ፒናፕል ደግሞ ምንድነው? አናናስ ማለት ነው። አናናስ ማለት ነው ልጆች። ስለዚህ በምን ጀምሯል? በፒ ጀምሯል ማለት ነው። ፒናፕል የሚለው በፒ ጀምሯል ማለት ነው። ስለዚህ እናንተ ስታነቡ በማን ጀመረ ፊደሉ የሚለውን በሚገባ ልትይዙና ልትናገሩ ያስፈልጋችኋል። ስታጠኑም በዚህ መልኩ ልታጠኑ ያስፈልጋችኋል ማለት ነው። ሌሰን 4 ሃቭ ኤንድ ሃዝ። አሁን ደግሞ የምንማረው ምን ነው? ሃዝ እና ሃቭ የሚለው ለምን እንደሚጠቅም ትማራላችሁ ማለት ነው። ሃዝ እና ሃቭ ለምን ይጠቅማል፣ እንዲሁም ደግሞ ሃዝ ለምን ይጠቅማል ማለት ነው። ይህን ትማራላችሁ። እሺ ስለዚህ አሁን እነዚህ ሃዝ ለምን ይጠቅማል? ሃዝ ማለት ነው አላት፣ እንዲሁም ደግሞ አለው። አላት አለው ማለት ነው ሃዝ ማለት። እሺ ሃቭስ? ሃቭ አለኝ፣ አለን እኛ አለን፣ አላቸው ማለት ነው። ሃቭ የሚጠቅመው እንግዲህ ለእነዚህ ነው። ስለዚህ አሁንም በሚገባ ታስተውሉ የሚያስፈልጋችሁ ምን ነው? ሃዝ ለማን ነው? ለአንድ ሰው። ሃዝ ለስንት ሰው ነው የሚያገለግለው? ለአንድ ሰው።
ለአንድ ሰው ወንድም ሴትም ሊሆን ይችላል። ግን የሚያገለግለው ለማን ነው? ለአንድ ሰው ብቻ እንደሆነ ይህን ያዙ። ሃቭ ደግሞ ለማን ስንት ነው የሚያገለግለው? ሃቭ ደግሞ ለብዙ ሰዎች ነው የሚያገለግል ማለት ነው። እንዲሁም ደግሞ እኔ ለሚለው አብሮ ማን ያገለግላል? ሃቭ ያገለግላል ማለት ነው። እሺ በዚህ መሰረት ነው የምንመለከተው። እንግዲህ በዚህ መሰረት እናንተ በሚገባ ትማራላችሁ። አስተውሉ። እሺ ምን ይላል? ሊስን ኤንድ ፕራክቲስ። ሊስን ማለት ማለት ነው ብያችኋለሁ ባለፈው። ሊስን አዳምጡ ማለት ነው። ኤንድ ፕራክቲስ ደግሞ ማለት ነው ተለማመዱ። ዘ ፎሎዊንግ ሴንቴንስስ። ሴንቴንስ ደግሞ ምንድነው? አረፍተ ነገር ማለት ልጆች። ሴንቴንስ ምንድነው? ይህ አረፍተ ነገር። ሴንቴንስ ማለት አረፍተ ነገር ማለት ነው፣ እንዳትረሱ። ስለዚህ ለአሁን ልንለማመድ ነው። አይ ሃቭ ኤ ፒናፕል። አይ ሃቭ ኤ ፒናፕል። እኔ ፒናፕል አለኝ። አሁን አይ የሚለው ማንም ያስከትለናል? ቅድም አይ ካለ ሃቭ ይከተለዋል ማለት ነው። አይ ሁል ጊዜ የሚያስከትለው ማን ነው? ሃቭን ያስከትላል ማለት ነው። እሺ አሁን ሃዝን የሚያስከትል ማን ነው? ሂ ሺ ኢት። እነዚህ ካሉ ሁል ጊዜ የሚከተላቸው ማን ነው? ሃዝ ይሆናል ማለት ነው። ሃዝ። እንደገና አይ ዊ ዘይ። እነዚህ ደግሞ ማን ይከተላቸዋል? ዩ። እነዚህ ደግሞ ሃቭ የሚለውን የሚከተላቸው ማለት ነው። ሃቭ። አያችሁ፣ እነዚህን ሃቭ ሲከተላቸው ሂ ሺ ኢት የሚል ካለ ደግሞ ማን ይከተለዋል? ሃዝ ይከተለዋል ማለት ነው። ሃዝ ይከተለዋል። ይሄን እንዳትረሱ። በመሆኑም አይ መጣ አይ ሃዝ ይባላል ወይስ አይባልም? አይ ሃዝ አይባልም። ስለዚህ አይ ሃቭ አለ ማለት ነው። አይ ሃቭ ኤ ፒናፕል። አናናስ አለኝ። ፒን አፕል። አያችሁ፣ እኔ አናናስ አለኝ አለ ማለት ነው። እንደገና ዊ። አያችሁ፣ ዊ ካለ ደግሞ የማይከተል ማን ነው? ዊ ሃቭ። ዊ ሃቭ ነው የሚከተለው። ኤ ፒናፕል። ኤ ፒናፕል። ዊ ሃቭ ኤ ፒናፕል። ዊ ካለ ሁል ጊዜ የሚከተለው ማን ነው? ሃቭ ነው ማለት ነው። እንዲሁም ደግሞ ዘይ ካለ ማን የሚከተለው ብያቸዋለሁ? ዘይ ሃቭ። ዘይ ሃቭ ኤ ፒናፕል። አያችሁ፣ ዘይ ሃቭ ኤ ፒናፕል አለ። ምክንያቱም ዘይ ካለ የሚከተለው ማን ነው? ሃቭ ነው ማለት ነው። ሃቭ ነው ብለን እንዳየነው በዚህ መሰረት ዘይ ሃቭ ኤ ፒናፕል አለ። እንደገና ጫላ ኤንድ ኦባንክ ሃቭ ኤ ፒናፕል። አሁን ጫላ ኤንድ ኦባንክ ጫላ ኤንድ ኦባንክ ሃቭ ኤ ፒናፕል። አሁን ጫላና ኦባንክ ማን ይሆናሉ ማለት ነው? ዘይ ይሆናል ማለት ነው። ስለዚህ ዘይ የሚከተለው ማን ነው? ሃቭ ይሆናል ማለት ዘይ ሃቭ ኤ ፒናፕል ብሎ በዚህ መሰረት ይሰራል ማለት ነው። እንዲሁም ደግሞ ሃዝን ለመጠቀም እንዴት ነው ያየ ነው? ሃዝ ለማለት ምን ማድረግ አለብን ብለናል? ሃዝን እንዴት ነው የምንጠቀም ብለናል? ሺ ሃዝ። ሺ ካለ ሁሉ ጊዜ የሚከተለው ማን ነው? ሃዝ። እንዳትረሱ፣ እሷ አላት ማለት ነው። ሺ ሃዝ ኤ ፒናፕል። ኤ ፒናፕል። እሷ አናናስ አላት አለ። እንዲሁም ነው ሂ ሃዝ ኤ ፒናፕል። እሱ አናናስ አለው አለ። ኦባንክ ሃዝ ኤ ፒናፕል። አሁን ብቻውን ማለት ነው። ኦባንክ ማለት ምንድነው? ሂ ማለት ነው ማለት ነው። ሂ ሃዝ ኤ ፒናፕል እያልን ሺ ሃዝ ኤ ፒናፕል እንዲያረግነ ሃዝ እና ሃቭ በዚህ መልኩ ልትጠቀሙ ያስፈልጋቸዋል ማለት ነው።